ኢትዮጵያዊነትን ከእግዚአብሔር መመሪያና ትምህርት ነጥሎ ያስቀምጣል። ውይይቱ ትክክለኛ የኢትዮጵያዊነትን ምንጭና አመጣጥ ባለማወቁ ሌሎች መጤ ህዝቦች ያመነዠጉትን መልሶ ያስተላልፋል። ነቢዩ ሙሴ በዘፍጥረት በልሳነ ዕብራይስጥ ኢትዮጵያን ሲጠቅስ ፈሪሳውያን ያጻፉት መጽሐፍ ደግሞ ኢትዮጵያን አጥፍቶ ኩሽ እያለ ይገኛል። እርሱ በዕብራይስጥ በመጽሐፉ ብዙዎችን አደናቅፏል። ሆኖም ወደ ትክክለኛው ስንመለስ ሙሴ የመዘገባት ኢትዮጵያ ትርጉሟ ምን ይሆን ብለን ስንጠይቅ መልሱ ይህ ሆኖ እናገኘዋለን። ኤት ወይንም እት የእግዚአብሔር ምልክት መሆኑን ዛሬ ያሉት ፈሪሳውያን እንኳን አይክዱትም። ቀጥሎ የሚገጥመውን ቃል ዮፊ ወይንም ዮፊ ትርጉሙ ውበት፣ ግርማ ይሆናል። ሁለቱንም ቃላት ጎን ለጎን አድርገን ስናስቀምጣቸው በዕብራይስጥ ኢትዮጵያን መጻፍ ያስችለናል። በዚህ ምክንያት ነው ኢትዮጵያን ያለ እግዚአብሔር ሐሳብ ማየት የሌለብን። እግዚአብሔር ስለ እስራኤል አምላክ እናገራለሁ። ታቦት ስለሰጠው ስለ ያው አምላክ ነው። የሙሴ አምላክ በእስልምና ካለው አምላክ ጋር አንድ አይደለም። እሱ ያው አምላክ ቢሆን ኖሮ ሙስሊሞች 10ቱ ትእዛዛት ይኖራቸው ነበር። ኢትዮጵያዊነት የሚጀምረው እና የሚያበቃው በዚህ ሐሳብ መሆኑን ሁሌም ማተኮር አለብን። ክብረ ነገሥት ራሱ ይህኑ ሐሳብ ያስተጋባል። የሳባ ንግሥት አለች። እጠቅሳለሁ። በኢትዮጵያ ወግ ቀድሞ ወንድ ልጅ ያላወቀች ድንግል ሴት ትነግስ ነበር። ከእንግዲህ ግን ከዚህ ከዘመድህና ከዘሩ ወንድ ይነግሳል እንጂ ሴት ለዘላለም አትነግስም ስትል ጻፈች። ደብዳቤውንም ወደ መጽሐፈ ነቢያት ትገለብጠዋለህ አለች። በኋለኛውም ዘመን ለፀሐይ፣ ለሰማይ ሰራዊት፣ ለተራሮች፣ ለዛፎች፣ ለድንጋዮች፣ ለዱር ዛፎችና ለጥልቆችም ቢሆን በውሃ ውስጥ ላሉት ለጣዖታትም ቢሆን ለወርቅ ምስልና ለሚበሩ አእዋፍ እንዳይሰግዱ ለመታሰቢያና ለትንቢት እንዲሆን በብረት አስቀርጸህ በምትሰራው በእግዚአብሔር ቤት ታስቀምጠዋለህ። እያሟረቱ አያመልኩባቸውም። ይህችም ሥርዓት ለዘላለም ትኑር። ከዚች ሥርዓት የተላለፈ ቢኖር ዘርህ ለዘላለም ይፍረድበት። ዳሩ ግን ሰላም ከቅድስትና ሰማያዊት ከሆነችው ከእግዚአብሔር ታቦተ ሕግ ከጽዮን ልብስ ጫፍ ስጠን። ምንም እንኳን ሙሴ የዕብራይስጥን ቋንቋ ቢናገርም አንዳንዶች ኢትዮጵያ የግሪክ ቃል ናት ይላሉ። ሌሎች ደግሞ ኢትዮጵያ የሚለውን ቃል በድፍረት ክደው ሙሴ ኩሽ ነው የጻፈው እንጂ ኢትዮጵያ አይደለም ይላሉ። ብዙዎች ኩሽ የሚለውን ቃል ሲያዩ ስለ ጥቁር ሰው ያስባሉ። ከመረገሙ የተነሳ የጠቆረና ጸጉሩ የከረደደ አድርገው በአእምሯቸው ይስሉታል። ነገር ግን የኩሽ ጥቁርነት እና መረገም በመጽሐፍ ቅዱስ አልተጻፈም። አያቱ ኖህ የመጀመሪያ ነጭ ሰው እንደነበረ ተጽፏል። ታዲያ እንዴት ብሎ ነው ጥቁር የሆነው ቢባል ኩሽ ጥቁር ነበረ የሚለው ሐሳብ ውሸት ስህተትም ነው። በዘፍጥረት ምዕራፍ 10 ጥቅስ 6 ላይ እንደተገለጸው የካም ልጆች ኩሽ፣ ምዝራይም፣ ፉጥ እና ከነዓን ናቸው። ከካም ልጆች ሁሉ የተረገመው ከነዓን መሆኑ ግልጽ ነው። እርግማኑ ኩሽን፣ ምዝራይምን ወይም ፉጥን አያካትትም። ዘፍጥረት ምዕራፍ 9 ጥቅስ 25 እንዲህም አለ፣ ከነዓን ርጉም ይሁን፣ ለወንድሞቹም የባሪያዎች ባሪያ ይሁን። እንዲህም አለ፣ የሴም አምላክ እግዚአብሔር ይባረክ፣ ከነዓንም ለእነርሱ ባሪያ ይሁን። እግዚአብሔርም ያፌትን ያስፋ፣ በሴምም ድንኳን ይደር፣ ከነዓንም ለእነርሱ ባሪያ ይሁን። ሙሴ 4 ወንዞችን እንዴት እንዳኖረ ስናነብ ፊሶን በምድረ ኤውላት፣ ጊዮን በምድረ ኢትዮጵያ፣ ጤግርስ በምድረ አሶር፣ ኤፍራጥስ በኤደን
ገነት። ስለዚህ ሙሴ በኩሽ ምድር ላይ ጊዮንን ማስቀመጥና በኩሽ ልጅ ምድር ላይ ፊሶንን ማስቀመጥ ትርጉም የለሽ ይሆናል። ኤውላት የኩሽ ልጅ ነውና ሁለቱም ኩሾች ይሆናሉ። መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 1 ጥቅስ 9 የኩሽም ልጆች ሳባ፣ ኤውላት፣ ሰብታ፣ ራዕማ፣ ሰብቃታ። ምዕራፍ 41 ከብዙ ቀንም በኋላ ልጁ ማቱሳላ ልጁ ላሜህን ሚስት አጋባው። ከሱም ጸንሳ ወንድ ልጅ ወለደች። ሰውነቱም እንደ ዕንቁ ነጭ ሆነ፣ እንደ ጽጌረዳም ቀይ ነው። የራሱም ጠጉር እንደ ነጭ ብዝት ነው፣ የተሸራሸ ነው። ዓይኖቹም ያማሩ ናቸው። በዓለም አገራት ሁሉ ኢትዮጵያ ብቻ ናት በኤት በእግዚአብሔር ግርማ የምትጻፈው። አሌፍ ታቭ በግሪክ አልፋ እና ኦሜጋ በመባል ይታወቃል። አሁን ያንን አውቀን እግዚአብሔርን ከኢትዮጵያዊነት ማግለሉ ተገቢ ነውን? ቅድም እንደተጠቀሰው በዘመናችን ካሉት ፈሪሳውያን እንኳን ይህንን የኤት ጉዳይ ያልካዱ ታላላቅ ረቢዎች እነዚህ ናቸው። ስማቸውን ማየት ትችላላችሁ። መጽሐፉም አለ እና እነሱ አልካዱትም። እና ኢትዮጵያ ደግሞ ብቸኛ ሀገር ናት። የእግዚአብሔርን ግርማ በስሟ ያስጠራች በስሟ ውስጥ ያለ ኢትዮጵያ ብቻ ናት። ኢትዮጵያዊነት እስላምን ያካትታል ለሚሉ እስቲ የንጉስ ገላውዲዮስን ታሪክ ጥቂት ምዕራፎችን እናንብብ። ንጉስ ልብነ ድንግል ከዙፋኑ ሲባረር ኢትዮጵያ በሙስሊሞች ተወረረች። ንጉስ ልብነ ድንግል የገላውዲዮስ አባት ነበረ። ምዕራፍ 4 በዚያም ጊዜ ድሉ የበር ሰዓደዲን ሙስሊሞች ነበር። በኢትዮጵያ ቤተክርስቲያን ላይ የመግዛት ስልጣን ነበራቸው። በምስራቅ፣ በምዕራብ፣ በሰሜንና በደቡብ ባሉ ጦርነቶች ሁሉ አሸናፊ ሆነው ነበር። ግድግዳቸው በወርቅ በብርና በከበሩ በህንድ ድንጋዮች የተለበጠባቸውን አብያተ ክርስቲያናት ሁሉ አፍሰዋል። ብዙ ቁጥር ያላቸውን ክርስቲያኖች በሰይፍ የሁለቱንም ጾታ ወጣቶች ቆርጠው ልጃገረዶችና ልጆች ወደ መርኮ ወሰዱ። እንዲያውም በዝቅተኛ ዋጋ ለባርነት ሸጧቸው።
በምስራቅ፣ በምዕራብ፣ በሰሜንና በደቡብ ባሉ ጦርነቶች ሁሉ አሸናፊ ሆነው ነበር። ግድግዳቸው በወርቅ በብርና በከበሩ በህንድ ድንጋዮች የተለበጠባቸውን አብያተ ክርስቲያናት ሁሉ አፍሰዋል። ብዙ ቁጥር ያላቸውን ክርስቲያኖች በሰይፍ የሁለቱንም ጾታ ወጣቶች ቆርጠው ልጃገረዶችና ልጆች ወደ መርኮ ወሰዱ። እንዲያውም በዝቅተኛ ዋጋ ለባርነት ሸጧቸው። ብዙዎች ክርስቲያኖችን እስልምናን አስገድደው እንዲቀበሉ አደረጓቸው። ከ10 አንዱ ብቻ እምቢ ብሎ የክርስትና እምነቱን አጥብቆ ይጠብቅ ነበር።